ስለዚህ ምን ይሆናል? ራሱ እግዚአብሔር ሃይማኖት ነው። ራሱ እግዚአብሔር ሃይማኖት ነው። ምክንያቱም የሚያምን ቢጠፋ እግዚአብሔር ራሱን አይክድምና ብሎ ተናግሯል። እግዚአብሔርን ማመን ማለት እግዚአብሔር ማየት ነው ይላል። እግዚአብሔር ማመን ማለት እግዚአብሔርን ማየት ነው። እግዚአብሔርን ማየት ማለት ደግሞ እግዚአብሔርን መፍራት ማለት ነው። እግዚአብሔርን መፍራት ማለት ደግሞ ራስን መግዛት ማለት ነው። ራስን መግዛት ማለት ደግሞ መታገስ ማለት ነው። መታገስ ማለት ተስፋ ማለት ነው። ተስፋ ማለት ማሸነፍ፣ ፍቅር ማለት ማሸነፍ ማለት ነው። ምን ማለት ነው ይሄ? እግዚአብሔርን ማመን ማለት እግዚአብሔርን ማየት ማለት ነው። አማኝ ሳይኖር ሃይማኖት አለ። እምነት ግን ይጎላል። እምነት ሊጎል ይችላል። አማኝ ሳይኖር ግን ሃይማኖት አለ። ምክንያቱም ሃይማኖት እግዚአብሔር ግን ቃላዊ ፍችም አለው ወይም ደግሞ ስነ መለኮታዊ ፍቹም በቤተ ክርስቲያኑ ይተረጉምለታል ማለት ነው። በቃሉ ሃይማኖት ባልን ጊዜ ሃይመነ ከሚል ቃል ነው የሚወጣው፣ ከግዕዝ ቃል ሃይማኖት ማመን፣ መታመን የሚል ትርጉም ይኖረዋል ማለት ነው። አምነ ሃይማኖት አመነ ነው። ከዚያ እምነት ከዚህ ይወጣል። እምነት የሚለው ከዚህ የሚወጣ ነው። በዚህ አካሄድ ሃይማኖት እምነትንም ጨምሮ የያዘ ነው። ሃይማኖት የሚለው አንደኛ ማመን ነው የሚሆነው፣ ሁለተኛ ደግሞ መታመን። ማመን ማንን የሚል ይወጣዋል። መታመን ለማን የምንታመነው የሚል ይወጣዋል። እነዚህ ሁለት መሰረታዊ ነገሮች የሚያጠቃልል ነው። ስለዚህ እዚህ ላይ የሃይማኖት አንዱ ትርጉሙ እምነት ነው ማለት ነው። የሃይማኖት አንዱ ትርጉሙ እምነት ይሆናል ማለት ነው። ይሄ ምን ማለት ነው? መጽሐፍ ቅዱስ ላይ ሃይማኖትን እምነትን ሃይማኖት ብሎ የሚጠራበት ጊዜ አለ። ለምሳሌ ጌታችን መድኃኒታችን ኢየሱስ ክርስቶስ ሃይማኖትኪ አሕይወተኪ ማቴዎስ 15 ላይም እምነትሽ አድኖሻል፣ እምነትህ እንዲህ አድርጎልሃል፣ ሃይማኖትህ አሕይወተከ እምነትህ አድኖሃል እያለ ነበር የሚያድነው። ይሄ ሃይማኖት ግዕዙ ሃይማኖትኪ ሃይማኖትከ ሃይማኖትህ ሃይማኖትሽ ነው የሚለው በግዕዙ። ስለዚህ እምነትን ሃይማኖት ሲለው ማለት ነው። ተአምኖ ብሎ ደግሞ ይጠራዋል። እምነት ሲል ነው እዚህ ላይ። ስለዚህ ሃይማኖትን እምነት ሲለው ሃይማኖትሽ አድኖሻል ሲል እናገኘዋለን። ከዛ ደግሞ ሃይማኖት ደግሞ በራሱ ሃይማኖት ተብሎ ሲጠራ ምን ተብሎ ይገኛል? ወአሐቲ ሃይማኖት አሐዱ እግዚአብሔር ወአሐቲ ሃይማኖት፣ አንድ ጌታ አንድ ሃይማኖት ወአሐቲ ጥምቀት ይላል ቅዱስ ጳውሎስ ማለት ነው። ስለዚህ አንድ ሃይማኖት ባለ ጊዜ አሁን ምን እያለን ማለት ነው? ሃይማኖት የምንለውን በራሱ ቅድም ማመን መታመን ብለን የተረጎምነውን ነገር እየነገረን ነው ማለት ነው። ስለዚህ እምነትን ሃይማኖት ሃይማኖትን እምነት ብሎ መጥራት በመጽሐፍ ቅዱስ የታወቀ ነው። ግን ምን ማለት ነው ባልን ጊዜ ሃይማኖት የምንለው እግዚአብሔርን ራሱን ነው። ሃይማኖት የምንለው ራሱን እግዚአብሔርን ነው። በመጽሐፍ ምእመን እግዚአብሔር የታመነ ነው፣ እግዚአብሔር ታማኝ ነው ተብሎ ቅዱስ ዳዊትም ተናግሮታል። ሌሎችም ነቢያት ሁሉ ጻድቅ እግዚአብሔር፣ ምእመን እግዚአብሔር እውነት ነው ብሎ እየተናገሩት ሁሉ ይህ ሃይማኖት ነው። አማኝ ሳይኖር ሃይማኖት አለ። እምነት ግን ይጎላል። እምነት ሊጎል ይችላል። አማኝ ሳይኖር ግን ሃይማኖት አለ። ምክንያቱም ሃይማኖት እግዚአብሔር ነው። ሃይማኖት ማባብ ተፈጥረት ወሀበ ወልድ ታበጽሕ ወሀበ መንፈስ ቅዱስ ትትፌጸም። ሃይማኖት ምንድን ነው ትለኝ እንደሆነ ሃይማኖት አብን ወላዲ በማለት ትጀመራለች፣ ወደ ወልድ ወላዲነት ታደርሳለች፣ በመንፈስ ቅዱስ ሰራጺነት ትፈጸማለች ብሎ ነው የሚናገረው ማለት ነው። ስለዚህ ሃይማኖት ማለት ምን ማለት ነው ብሎ ቢጠይቅ አንድ ሰው የአብ ወላዲነት፣ የወልድ ተወላዲነት፣ የመንፈስ ቅዱስ ሰራጺነት ወይም የአብ የመንፈስ ቅዱስ የወልድ ፈቃድ፣ የወልድ ስግው መሆን ወይም ደግሞ ሰው መሆን እሱ ሃይማኖት ነው ማለት ነው። ስለዚህ ሃይማኖት የምንለው የሶስቱን ቅድምና ሀለወት፣ አንድ ባሕርይ፣ አንድ ስልጣን፣ አንድ መንግስትና ያ እግዚአብሔር ሀለወት እግዚአብሔር ነው ሃይማኖት ይባለው። ሀለወት እግዚአብሔር ለዚህ ዓለም ሰራይ መጋቢ አለው። ስራ ካለ ሰሪ እንዳለ ሁሉ ፍጥረት ካለ ፈጣሪ አለ ብሎ ያ የምንቀበለው እሱ ሃይማኖት ይባላል። ስለዚህ ምን ይሆናል? ራሱ እግዚአብሔር ሃይማኖት ነው። ራሱ እግዚአብሔር ሃይማኖት ነው። ምክንያቱም የሚያምን ቢጠፋ እግዚአብሔር ራሱን አይክድምና ብሎ ተናግሯል። ራሱ እኛ ባናምነው እንኳን በራሱ የታመነ ሆኖ ይኖራል ይላል ቅዱስ ጳውሎስ። እግዚአብሔር ሃይማኖት ነው። እንዲያውም አንዳንድ ጊዜ እንዲህ ተብሎ ሁሉ ይነሳል። ሃይማኖት በመላእክት ዓለም ተጀመረ የሚል ሀሳብ ነው የምሰማለሁ። ይሄ ልክ አይደለም። ሃይማኖት ለመላእክት ተገለጠ ነው እንጂ ተጀመረ አይባልም። እግዚአብሔር ነው ሃይማኖት። እግዚአብሔር ሃይማኖት ነው። እንደውም በድርሰቱ በቅዱሳት መጻሕፍት እግዚአብሔር ታማኝ ነው፣ እግዚአብሔር ምእመን ነው ተብሎ ተነግሯል አልኩኝ። በድርሰቶቻችን ነው ምሳሌ መልክአ ኢየሱስ ብለን በምናመሰግነው ድርሰት ላይ ለሕፅንከ ብለን ሰላም ለሕፅንከ ምርፋቀ በረከት ወሳይል ዘአስመከ ወጥቶ ለዘብዴዎስ ድንግል ኢየሱስ ክርስቶስ ሃይማኖቴ ወንጌል ብለን እንጠራዋለን።
ክርስቶስ ሃይማኖት ተብሎ ነው የሚጠራው። ሃይማኖት ነው። ስለዚህ ሃይማኖት ተገለጠ እንጂ አልተጀመረም። ያ ታምኖ አማኝ ሳይኖር እግዚአብሔር ስቡህ ነው እንደምንለው አመስጋይ ሳይኖር እምቅድመ ይፍጠር መላእክተ ለቅዳሴ ተጸራ ስብሐተ አብ ወወልድ ወመንፈስ ቅዱስ መላእክትን ለምስጋና ሳይፈጥር የአብ የወልድ መንፈስ ቅዱስ ምስጋና አልተጓደለም። እንደሆነ የሚያምን ሳይፈጠር እግዚአብሔር ታማኝ ሆኖ ነበረ። ከዚያ ደግሞ እግዚአብሔር ራሱን ለፍጥረት የገለጠበት ያ የመገለጥ መንገድ ደግሞ ሃይማኖት ተባለ ደግሞ ማለት ነው። ያ መገለጡ ደግሞ በራሱ ሃይማኖት ተባለ። ስለዚህ አንደኛው እግዚአብሔር ሃይማኖት ነው። ሁለተኛ ሃይማኖት የማይሻሻለው እግዚአብሔር ስለማይሻሻል ነው። ሃይማኖት የማይለወጠው እግዚአብሔር ስለማይለወጥ ነው። እግዚአብሔር ሕያው ስለሆነ ሃይማኖት ሕያው ነው። የሚያምን ሰው ሲገደል ሃይማኖት የማይገደለው ለዚህ ነው። ሌላ ጊዜ ቆይቶ አማኝ ጠፍቶ ሙቶ ካለቀ በኋላ የሆነ ሰው በፀሐይም በጨረቃ በከዋክብትም ተመራምሮ እግዚአብሔርን የሚያገኘው ሃይማኖት ያለና የነበረ ስለሚኖር ነው። ስለዚህ እግዚአብሔር ለሙሴ ሲነግረው እኔ ያለውና የነበርኩ ነኝ ሲለው ያ ነው ሃይማኖት ማለት። ያ ያለውና የነበረው እግዚአብሔር ሃይማኖት ነው። አሁን ይሄንን ከዛ ወደ እምነት ስናመጣው ሁለት ትርጉም ይኖረዋል። በዚህ ባለው እግዚአብሔር የዚህ ያለውን እግዚአብሔር አንደኛ መኖሩን፣ ሁለተኛ ሙሉ ባህሪውን ለፍጥረት የገለጠውን እግዚአብሔር ባህሪ ያለው ግብረ ባህሪ ያለው ባህሪውን ራሱ ብቻ ነው የሚያውቀው። አልቦ ዘየአምሮ ለአብ ዘየንበለ ወልድ ባሕቲቱ ወአልቦ ዘየአምሮ ለወልድ ዘየንበለ አብ ባሕቲቱ ወለዘፈቀደ ወልድ ይከስት ሎቱ። ማቴዎስ ወንጌል ምዕራፍ 11 ላይ ባለቤቱ እንደነገረን አብን የሚያውቀው ወልድ ነው፣ ወልድን የሚያውቀው አብ ነው ብሎ ተናግሯል። ባህሪውን አናውቅም፣ ግብረ ባህሪውን ግን እናውቃለን። እግዚአብሔር ሁሉን ቻይ ነው፣ እግዚአብሔር አዋቂ ነው። ግን እግዚአብሔር አዋቂ ነው ስንል እግዚአብሔር አዋቂ ብቻ አይደለም፣ ደካማ ቃል ነው። ከአዋቂነትም በላይ ነው እግዚአብሔር ማለት ነው። ከዚህ በላይ እኛ ስለማናውቅ በእኛ ቃል የተገለጠ ነው። ስለዚህ ምን እንላለን? እግዚአብሔር አዋቂ ነው ብለን ዝም ብለን። እግዚአብሔር ንጉሥ ነው። እግዚአብሔር ንጉሥ ብቻ ነው? ንጉሥ ብቻ አይደለም። እኛ የምናውቀው የመጨረሻ የክብር ቃል ይሄን ስለሆነ በዚህ መጠን ግብረ ባህሪውን ገልጦልናል። ስለዚህ እግዚአብሔርን ግብረ ባህሪውን እናምነዋለን፣ ባህሪውን እናምነዋለን፣ መኖሩን እናምነዋለን፣ ከሃሊነቱን እናምነዋለን። ይህ ሃይማኖት ነው። ከዚህ በኋላ በዚህ ከሃሊነት መወከል እምነት ይባላል። ተአምኖ መታመን የሚባለው እምነት የሚባለው በዚህ እምነት በዚህ ከሃሊነት ላይ ትተማመንበታለህ ወይ ትመካበታለህ ወይ? ይህች ናት እምነት የምትባለው። ቅዱስ ዳዊት ይህን ገልጦታል። መዝሙር 107 ቁጥር 11 ላይ እንዲሁ ሌና ወከንቱ ተአምኖ በሰብ በእግዚአብሔር ንገብር ኃይለ በሰው መታመን ከንቱ ነው ይላል። በሰው መታመን ይሄ ነው እምነት ያለው። በሰው መተማመን፣ መመካት፣ መወከል ማለት ነው። አማርኛው መጽሐፍ ቅዱስ የሰው ማዳን ከንቱ ነው ይላል። ምንም አይጣለም፣ ችግር የለውም። ስለዚህ በሰው መታመን ከንቱ ይላል። በእግዚአብሔር ንገብር ኃይለ ወውቱ ያሐስሮም ለለ ይሳቅዩነ እሱም የሚያሰቃዩንን ጠላቶቻችንን ያዋርዳቸዋል ብሎ ይናገራል። ስለዚህ ላይ መታመን በሰው መታመን ያለው በሰው ማመን እምነት ናት። ስለዚህ መታመን ማለት እምነት ማለት በእግዚአብሔር ካሊነት ላይ መቆም ነው። እግዚአብሔር መጋቢ መሆኑን መቀበል ሃይማኖት ይባላል። በመጋቢነቱ መተማመን እምነት ይባላል። በመጋቢነቱ ላይ መተማመን። ለዚህ ነው ጌታ ሐዋርያትን እናንተ እምነት የጎደላችሁ ያላቸው። እናንተ እምነት የጎደላችሁ ክርስቶስ ካህሊ መሆኑን ቅዱሳን ሐዋርያት ተምረዋል ብዙ ቀን። ከዚያ በኋላ አብረው ባህር ላይ ሲሆኑ ግን ፈሩ። እኔ ካህሊ መሆኔን ነግሬያችሁ አይታችኋል ብዙ ቀን፣ ከእሱ ጋር እያለን አንሰጥምም አትሉም ወይ ነው እናንተ ኦሕጹፃን ሃይማኖት ለምን ትናፈቅኑ እናንተ እምነት የጎደላችሁ። አሁን ሃይማኖትን እምነት ብሎ ጠራው። ሐዋርያት የጎደላቸው ክርስቶስ የአብ ልጅ እንደሆነ ተምረዋል፣ ሰምተዋል። የጎደላቸው ምንድን ናት? እምነትን የጎደለቻቸው። እናንተ እምነት የጎደላችሁ አለ። በእኔ ካህሊነት ለምን የማታምኑት? ባሕርን የፈጠርኳት እንደሆነ ካመናችሁ ለፈጠራት እንደምትታዘዝ ለምን አታምኑም ብሎ እምነት የጎደላችሁ ያላቸው ይህች ናት። ስለዚህ ለምንድን ነው በይነምንት ስእና አውጽወቱ አሉት። ጋኔን ያደረበት ሰው ከልጁ ላይ ያለ ከደቀ መዛሙርትህ አቅርቤው ማውጣት አልቻሉም፣ እባክህ አንተ ፈውስልኝ አለው። ከዚያ በኋላ ሐዋርያት ቀረብ ብሎ እኛ ለምንድን ነው ያላወጣ ነው? እናንተ እምነት የጎደላችሁ ከእናንተ ጋር የምኖረው እስከ መቼ ነው አላቸው። እምነት የጎደላችሁ የሚለው ሐዋርያት ሃይማኖትን ያውቃሉ፣ ክርስቶስ የአብ የባሕርይ ልጅ እንደሆነም ያውቃሉ። ችግር የሆነ ምንድን ነው? በዚያ ተማምኖ ወደ ተግባር ማውረዱ ነው። አሁን ለምሳሌ እምነት ጎደለው ስንል አንድ ሰው እግዚአብሔር ዘንዶን እንደፈጠረ ችግር የለበትም፣ ያውቀዋል። ዘንዶ ሲመጣ እግዚአብሔር ዘንዶውን እንደሚዘጋለት ያ መታመን ያች ናት እምነት የምትባለው ማለት በዚያች መወከሉ። አሁን ከሰው ላይ እምነት ጎደለ የሚባለው ይሄ ነው፣ በእግዚአብሔር መተማመን። እግዚአብሔርን እሳት እንደፈጠረ ማንም ሰው ችግር የለበትም ከማያምኑት ውጭ ማለት ነው። እሳት እንደፈጠረ ሁሉም ሰው ይቀበላል።
እሳቱ ውስጥ ሲሆን ግን እግዚአብሔር እሳቱን ሊያጠፋልኛል ብሎ መቀበል ባይምሮ ይሄ ድክመት ነው የሚያጥረው ማለት ነው። እና ሃይማኖት እውቀት ብቻ ሆነ የሚባለው ከዚህ የተነሳ ነው። እና ሃይማኖት የምንለው አንደኛ እግዚአብሔር ነው። ሁለተኛ እግዚአብሔር ለሰው ልጆች ራሱን የገለጠበት መንገድ በብሉይ ኪዳን በልዩ ልዩ መንገድ ራሱ ሲገልጥ ቆይታል። ኋላ በስጋ የተገለጠው መገለጥ ይሄ ሃይማኖት ይባላል። እምነት ደግሞ የምንለው በሱ መታመንን ነው። ሁለተኛ የመጨረሻው የምናገረው ምንድን ነው? ስለ ሃይማኖት፣ ስለ እምነት፣ ስለ እሱ መታመን ነው። ሃይማኖት ይረዳው ለምግባር፣ ምግባር ይረዳው ለሃይማኖት ይላል። ለምሳሌ አሁን ይሄ ደጅ አለ ማለት ነው። በር ላይ አንድ ሰው ቆሟል። ይሄንን ደጅ እኔ ካልከፈትኩት ያ ሰውዬ በምንም ታምር ሊገባ አይችልም። እንዴት ሆኖ ይገባል? ሰው ስለሆነ ፍጡር ስለሆነ ፍጡርም ከበቃ ይገባል ተሰውሮ ግድ የለም። ግን እንዴት ብሎ ሊገባ ይችላል? ስለዚህ ሃይማኖት አለ። ሃይማኖቱ ደጅ ላይ አለ። ከዚያ በኋላሳ የሰው ልብ መክፈት ለዚያ ሃይማኖት የተገቡ ሆኖ መገኘት ምን ይባላል? እሱ መታመን ተብሎ ይጠራል። የተገቡ ሆኖ መገኘት። ይሄንን መድኃኔዓለም ምን ብሎ ገለጠው? በደጅ ቆሜ አንኳኳለሁ፣ የሚከፍትልኝ ካለ አብሬው እራት እበላለሁ አለ። ደጅ ያለው ልብን ነው፣ ሌላ አይደለም። ከልባችሁ ደጅ ላይ ቆሜ ያለው እሱም ብትከፍቱት እዋሃዳችሁና ከዚያ በኋላ ምንድን ነው? እኔ እናንተን የምግባር ፍሬ እመገባለሁ፣ እናንተ የኔን የበረከት ትመገባላችሁ ማለት ነው። ስለዚህ ያችን መክፈት እንዲያውም ሊቃውንቱ አንኳኩ ይከፈትላችኋል ብለው ተናግረው ያለውን ሲተረጉሙ ምንድን ነው የምናንኳኳው ይላሉ። አባ ጊዮርጊስ ሲሆን እመቤታችን ያንችን ደጅ ነው ይላል። ያንችን ደጅ ነው የማንኳኳው፣ ሕዋሳትሽን ደጅ አድርጌ ነው የምማጸነው ብሎ ይናገራል። ወይም በአንቺ ስም የታነጹ አብያተ ክርስቲያናት ነው ይላል። ሌሎቹ ሊቃውንት ደግሞ ምን ይላሉ? አይ ልባችን ነው አንኳኳ ያለ። ልባችን ካንኳኳ ነው እሱ ደግሞ የሰማዩን ደጅ ከፍተዋል። ልባችን ከዘጋ ነው ደግሞ እሱም የምሕረት ደጁን አይከፍትም ይላሉ። እና መታመን የሚባለው አንደኛ በካህሊነቱ፣ ሁለተኛ ደግሞ ለዚያ ለካህሊው እግዚአብሔር ታምኖ መገኘት ማለት ነው። እንዲያውም በዚህ በክርክሩ ዘመን የቅባትና የጸጋ ክርክር በተደረገበት ዘመን አባቶቻችን ሊቃውንት እንዲህ ብለው ነበረ። ሊቁ የመናፍቁን ከረቱ በኋላ የንጉሥ ገንዘብ በመዝገብ ይቀመጣል አይቀመጥም? ይቀመጣል። ያንን ጠባቂ ታምኖ ይጠብቃል። አዎ ቢያጎል ምን ይደረጋል? አይ ይቀጣል። እንግዲያውስ ሥላሴ ገንዘባቸው ሃይማኖትን በመጻሕፍት መዝገብ አስቀምጠዋል። አንተ አጉድለህ ተገኝተሃልና ትቀጣልኛለህ አሉት። አልታመንክም፣ የንጉሥን ገንዘብ አጉድለሃል። በመጻሕፍት ለተቀመጠው ለሕጉ ለትእዛዙ ለዚያ እግዚአብሔር ታምኖ ፈርቶ መገኘት እሱ ምን ይባላል? ሃይማኖት። አንድ ቤተክርስቲያን አባት እንዲህ ብሎ ተናግሯል። በዚህ ሊጨርሰው እንዲህ ያል እግዚአብሔርን ማመን ማለት እግዚአብሔርን ማየት ነው ይላል። እግዚአብሔርን ማመን ማለት እግዚአብሔርን ማየት ነው። እግዚአብሔርን ማየት ማለት ደግሞ እግዚአብሔርን መፍራት ማለት ነው። እግዚአብሔርን መፍራት ማለት ደግሞ ራስን መግዛት ማለት ነው። ራስን መግዛት ማለት ደግሞ መታገስ ማለት ነው። መታገስ ማለት ተስፋ ማለት ነው። ተስፋ ማለት ማሸነፍ፣ ፍቅር ማለት ማሸነፍ ማለት ነው። ምን ማለት ነው? እግዚአብሔርን ማመን ማለት እግዚአብሔርን ማየት ማለት ነው። ይኸው ሃይማኖት ሲሆን ማለት ነው። እግዚአብሔርን ማመን ማለት ማየት እንዴት ነው የሚሆነው? ለምሳሌ አሁን አንድ ሰው ኃጢአት የሚሰራው እግዚአብሔርን ስለማያምን ነው ማለት እንችላለን። ምን ማለት ነው? አይ እግዚአብሔር አንድም ሶስትም ነው የሚለው ሃይማኖት አይደለም። የጎደለው ምንድን ነው? እግዚአብሔር ፊት ለፊቱ እያየው እንደሆነ ይሄ የእምነት ችግር ነው ማለት ነው። ያንን ይረሳዋል፣ ሃይማኖቱን ረሳው ማለት ነው። እዚህ ላይ አሁን የሆነ ሰው እዚህ ላይ ቁጭ አድርጎ የሚሰርቅ ሰው የለም። እግዚአብሔርን ፊት ለፊቱ እንዳለ ያቺ እምነት ጎለዋለች ማለት ነው። የምታምነው ከሆነ ታየዋለህ፣ ሁልጊዜም መከራም ውስጥ ያየዋል፣ ደስታውም። ስለዚህ ደስታውም ያለቅጥ መከራውም ያለቅጥ እንዳይሆን እግዚአብሔርን የሚያይ ሰው እምነት አለው ይባላል። እና መዋቅርና ሃይማኖት ነጥሎ የሚታዩ ናቸው። ይሄ ከዚህ ውስጥ አንዳንድ ህዋስ ይታያል እንጂ ሃይማኖት እግዚአብሔርና እግዚአብሔር ለሰው ልጅ ያደረገው መገለጥ ነው። እምነት ደግሞ ለሱ መታመንና በሱ መታመን ናቸው።